ብዙ ባህሪ ያለኝ ማለት ሜቢ ላያስኬድ የሚችል ላይፍ ላይ ብዙ ጓደኞች ላይ ታቀብጣታል ይሉኛል እንዳልናደድ ብሎ ሲዋሸኝ ያናደደኝ የተዋወቅነው ግቢ ያለን ነበር ፍሬሽማን ነበርን አይቼ እኔን ሊያስቀኑኝ የሚችሉ ሁለት ነገሮች ሌላ ሴትና ሌላ ሴት ምን በጣም ልጅ ማስጠና እኔ ሰው ለጥፋቱ መቀጣት አለበት ብዬ ማስብ ሰው ነኝ ምን ታደርግልህ በጣም ደስ ይልሃል የኔ ሳሚ የኔ ወንድ በጣም ነው ማፈቅረህ የምታስበው ነገር በሙሉ ይሳካል አሜን በጣም ነው ማፈቅረህ ያለሽኝ አንቺ ነሽ ነገ ለማየት መጓጓው ባንቺ ነው ይሄን ስልሽ ደግሞ ከልቤ ነው ያኔ መጀመሪያ ጊዜ ሳገኝሽ አፈቅርሽ በነበረው ሌቭል አሁንም አፈቅርሻለሁ እንኳን ደህና መጣችሁ ካንደና ቆያችሁ ለፈገግታ ሪያክት ተመልካቾች በመጀመሪያ ራሳችሁን ታስተዋውቁልናላችሁ ጽዮን አሰፋ እባላለሁ እኔ ደግሞ ሳሙኤል ተባባላለሁ ከ65 ቀን በኋላ የሚጋቡ እጮኛ ነው የሚባለው እንዴት ነበር የተዋወቃችሁት የተዋወቅነው ግቢ ያለን ነበር ፍሬሽማን ነበርን 2010 ደብረ ማርቆስ ዩኒቨርሲቲ አየችኝ ከሰው ጋር ነበርኩና አየችኝ እሷ ከዛ የምታውቃት መስሎኝ ነበር አብሬት የነበረችው ልጅና ጠየኳት አላውቃትም አለችኝ አይ ቲንክ ከ30 ከ40 ደቂቃ ምናምን በኋላ ይመስለኛል እንደገና ስንተላለፍ አየችኝና ከዛ እሷ ክላስ የሚማር ልጅ አንድ ዶርም ነበርንና የሆነ ቀን አየዋቸው እኔ ከክላስ ወጥቼ እነሱ ደግሞ ክላስ እየቀየሩ ወደ ፕራክቲካል ክላስ እየሄዱ ነበር እነሱ ከዛ የኔ ጓደኞች ከፊት ናቸው የእነሱ ግሩፕ ደግሞ የሴቶቹ አለ መሀል እኔ ደግሞ ከራሴ ክላስ ልጆች ጋር እየሄድን ነበርና እሱ ወደ ገባበት ክላስ እሷም ገባች ከዛ በምልክት ነገርኩት ዶርም ሲመጣ አወቃት ከዛ ሁሌ ሚስቴን ሰላም በልኝ እያልኩ እልከዋለሁ ማለት ነውና ማየቱ አይጠቅምም ማለት ነው እሷ ብታይ እሱን ያሰበው ባልሽ ሰላም እያለሽ ሌላት ነበርና እንደዛ እንትን አድርገን ተዋወቅን በጣም ነበር የሚያምረው መጀመሪያ ሳየው ከዛ አላልኩም ግን በጣም ነበር የሚያምረውና ዋው ይሄ ልጅ ሲያምር ብዬ አየሁት እነሱ እየወጡ እኛ እየገባን ነበር ከዛ ድጋሚም ደግሞ ስንገባ ተያየን ግን እሱም አይቶኛል እኔ ብቻ አይደለም ካፌ ስንገባ ደግሞ የሷን ጓደኞች አስተዋወቀኝ እነሱ ባገኛቸው ቁጥር ደግሞ ለነሱ ሚስቴን ሰላም በሉኝ ይላሉ የሆነ ቀን ብቻዬን ነበርኩኝ እኔ ከዶርም ወጥቼ እየወጣሁ እሷ ደግሞ አንድ ጓደኛ ነበረቻት ከሷ ጋር እየመጣች ነበር የገቡ ነበር ወደ ግቢ ነው እየወጣው ነበር ሳስበው ለምን ሄጄ ሰላም አላላትም ብዬ ሲሄድ ጓደኛዋ ራቃለች እሷ ቀረችና አዳይ ከጆን ይጀት ተሳረቃ ታፈረች ነገርና የዛን ቀን ትዝ ይለኛል እደውልሻለሁ ብቻ ነው ያልኳት ስልኳንም አልጠየቅኩትምና አይ ቲንክ የዛን ቀን ይመስለኛል የኔ ልትሆን ለምትችል ያሰብኩትና እደውልሻለሁ አልኳት ሄደች ከዛ ልጁ በተኛበት ነው አክቹሊ አልጠየቅኩትም እሱንም ልጁ በተኛበት ከስልኩ ላይ ስሟን ኦሬዲ ስለማውቀው ፈልጌ ደወልኩላት አራት ገብዥኝ አልኳት ደውዬ ተጋበዝኩራት ማለት ነውና በዛው ቀጠልን ከዛስ እንዴት ነው ወደ ቁም ነገር ይሄድ የመጣው እኔ እንጃ እኔ እንዳገኘሁት መጀመሪያ ሲያወራልኝ በቃ ይሄ ልጅ ለኔ የሚሆነኝ ነው አልኩኝ በጣም ግልጽ ነው ሲያወራ የሚሆነ በቃ ታማኝ ነው ምናምን ከዛ የዛኔ ነው የተሰማኝ እና ሲሪየስ ነበረ ደግሞ ሁሌ ሚስቴ ስለሚለኝ ደግሞ ኢቭን ገርል ፍሬንድም አላሰብኩም ሚስቴ ስለሆነ ባሌ ብያስብኩ ነው ደስ ይላል ምን ያክል ጊዜ አብራችሁ ቆያችሁ ከአንድ ወር በኋላ 8 አመት ሆነናል በጣም ረጅም ጊዜ ነውና ይሄን ያህል አመት እሷን ለማቆየት የተጠቀምከው ጥበብ ምንድነው አይባልም ግን አይ ቲንክ ቴክ ኬር ማድረጋት ይመስለኛል በደንብ አንደርስታንድ አደርጋታለሁ የምትፈልገው ነገር ብዙ ጓደኞች ላይ ታቀብጣታል ይሉኛል ይሄንን አላውቅም ነበር እና የምትፈልገውን ሁሉ አደርግላታለሁ ቢኖረኝም ባይኖረኝም ማንኛውም ነገር አደርግላታለሁና በጣም ኮምፎርት ዞኗ ለመሆን ሞክራለሁ የሆነ በማቴሪያል ነገር ብቻ ሳይሆን ቢደብራት ኦፕሊ የምታወራው ሰው ነው መሆን የምፈልገው ምናምን ነገርና ብዙ ነገሮችን አንደርስታንድ ስለማድረግ ይመስለኛል ይሄን ያህል ጊዜ የቆየው ከሱስ ምን አይነት ኳሊቲዎች አይተሽ ነው ባንቺ በኩል ላመነበት ነገር በጣም ጠንካራ ነው በጣም ነው የሚረዳኝ እኔ እንጃ ያስከፋኝን ቀን ሜቢ በጣም በጣት የሚቆጠሩ ቀን ለዛ ነው ከ65 ቀን በኋላ እንጋባለን የሚል ቪዲዮ አየሁኝ እናንተ ጋር ኤግዛክትሊ ከ65 ቀን በኋላ ልንጋባ ነው እና ፎሎ ላይክ ኮፒ ሊንክ ሼር በማድረግ አበረታቱን እስከዛ ድረስ ያለውን ጆርናችን ልናሳያችሁ እንፈልጋለን ቴንክ ዩ ከ65 ቀን በኋላ እንደምትጋቡ ስታስቡ ቀድሞ የሚመጣው አእምሯችሁ ላይ ምንድነው እኔ ቁርስ ማለት ፈልጋለሁ እሷ የምትሰራው ቁርስ ቢሆን እላለሁ ግን አይ ቲንክ አብሮ መኖሩ ይመስለኛል ይሄ መለያየቱ ወይ የሆነ አብረን ሙሉ ምናምን እንደምትሸኛት ስታስብ እንደምትሄድ ስታስብ እንትን ያደርጋልና እሷ ትፈልጋለች ማግባት
እኔ ግን በጣም ፈልጋለሁ። በአንቺ በኩልስ ቀድሞ የሚመጣው ምንድን ነው? አለብኝ አለመለያየት በቃ ቀን ውለን አብረን ውለን ምናምን ወደ ቤት አለመሄድ አብረን መኖር። ስለዚህ አብራችሁ ኖራችሁ አታውቁም እዚህ በፊት? አዎ። እንዴት ነው የሰርግ ወጪስ እያሳሰባችሁ አይደለም? አስበንበታል። የቀረውን ደግሞ ፈጣሪ ያውቃል። የቀረውን ደግሞ ፈጣሪ ያውቃል። አሜን አሜን። ጆርኒያቸውን ባይዘዌይ ሶሻል ሚዲያ ላይ በየቀኑ እየፖሰቱ ነው። ከትዳር በፊት ያለውን 65 ቀን 5 ቀኑ አልፏል። 2 ወሩን አብራችኋቸው እንድትጓዙ እኔ ጋብዛችኋለሁ። ሶሻል ሚዲያቸውን እዚህ ጋር አስቀምጥላችኋለሁ። ከዛ የቀረ ነገር ካለ ግን ብትነግሩን ደስ ይለናል። ያው በቃ ፎሎ እንዲያደርጉን እንዲያበረታቱን ቤተሰብ እንዲሆኑ ነው። በዚህ አጋጣሚ ያው ፈገግታ ሪያክቲቭም በዚህ ያህል ደረጃ ሰፖርት ለማድረግ የመጣችሁበትን መንገድ የጣራችሁትን መንገድ ነው እናደንቃለን፣ እናመሰግናለን። በጣም ፈገግታ ሪያክቲቭ እኛ ያው ታዋቂ ምናምን ሰው ብቻ ሳይሆን ስቶሪ ጥሩ ታሪክ ያላቸውን ሰዎች አምጥተን ሰዎቹ እንዲማርባቸው ማድረግ ነው የፈለግነው። እንዳየዋችሁ በጣም ነው የወደድኳችሁ። በጣም ነው የምታምሩት ስትታዩ። ስለዚህ ተመልካቾቼ ደግሞ እኔ ያዩትን ነገር እንዲያዩ ለማድረግ ነው የሞከርኩት። እነሱ ደግሞ ገብተው ፎሎ ሲያደርጉ ነው አገዝኳችሁ የምለው። ስለዚህ ገብታችሁ ፎሎ አድርጉ። ማን ነው ወደ ሶሻል ሚዲያ እንምጣ ብሎ ሀሳቡን ያመጣው? እሷ ትሰራለች፣ አክቹሊ ትሰራለች። አላት አክቲቭ የሆነ እንትንና ስንት ፎሎወር አለች? 500 ነው አይ ቲንክ ወደ 18,000 ምናምን የሚሆን እንትን አላት። ያው ህንድ ትወዳለች፣ ፊልም ትወዳለች፣ ታወራለች። አይ ቲንክ ወደ ማንበቡም እየሄደች ነው። እኔ ወደ ቢዝነስ እንዲቀየር ፈልጋለሁ የሆነ ነገርና ነገር ነው። እኔ ነኝ ያመጣሁት። አክቹሊ ዋና ስራችሁ ምንድን ነው? እኔ ሲኒማቶግራፈር ነኝ፣ ካሜራማን በሚለው ሲኒማቶግራፈር ነኝ። ስለዚህ አሸክሞሽ አያውቅም? ያውቃል ያውቃል። በጣም የካሜራማን ግርፍሬንድ መሆን ፎቶ መነሳት የሚመስላቸው ሰዎች አሉ። ብዙ ዕቃ መሸከም አለው። እኔም በቅርቡ ነው የጨረስኩት ማስተርስ። እስካሁን ስራ የለኝም። የት ነበር የተማርሽው? ዲግሪ ደብረ ማርቆስ፣ ማስተርስ ደግሞ ኢንዲያ። ምን ያክል ጊዜ ቆየሽ? እዛ 2 ዓመት። ለመተዋወቅ ያክል ይህንን ካለን ይበቃል። አሁን ደግሞ እነሱ ይተዋወቃሉ ወይ የሚለውን እኛ ቼክ እናደርጋለን። እዚህ ቁጭ አድርገን ማን እንደሚያሸንፍ እናያለን። ከዛ በፊት ግን ማን የሚያሸንፍ ይመስላችኋል? አይ ቲንክ እኔ መጀመሪያ ቀን ያገኘሃትን ሴትና አሁን ያገኘሃትን ሴት አነጻጽርልኝ። መጀመሪያ ያገኘኋት ሴት በጣም አይናፋር ነች፣ ዝምተኛ ነች። አክቹሊ አሁን ዝምተኛ ነች፣ ስቲል አይናፋር ነች። ለኔ ባይሆንም ለውጦች አሉ። 8 ዓመት በጣም ብዙ ነው። እሱስ እንዴት ነው? ከበፊቱ ተለውጧል? ብዙም ለውጥ የለም። ያው አሁን ስራ ላይ ሲሆን ብቻ እንደ በፊቱ አይደውልም እንጂ ነግሬ ነበር። በቃ እሱ ብቻ ነው። እኔ ከምሰራው ስራ በጣም የሚፈትነኝ ምንድን ነው? እቃ መሸከም። የፕሮዳክሽን እቃ መሸከም፣ ማውረድ፣ ማውጣት ምናምን ሰጭቶኛል ይሻል እንዴ? አይ ቲንክ በጣም ከባዱ ብዬ የማስበው እሱ ላይክ ፊዚካሊ ነው ድሬን የሚያደርገኝ። ፕሪ ፕሮዳክሽን ግን አሁን ለምሳሌ ስክሪፕቶችን ማዘጋጃቸው ነገርና ለእነሱ ክሬቲቭ መሆን ዲያሎግ መፈለግ ሊሆን ይችላል፣ ወይ ሀሳቡን ማምጣት ሊሆን ይችላል፣ ወይ ደግሞ ሙድ ቦርድ ዳይሬክተር ትሪትመንት ማዘጋጀት ሊሆን ይችላል። የራሴ ፕሮጀክት ስለሆነ እኔ ፕሪ ፕሮዳክሽን ላይ የሚሰራቸው ስራዎች በጣም በቃ ይሄ ተጽዕኖ ሊሆን ይችላል፣ ግን ባለሙያ ስላልሆንኩ ብሳሳትም ችግር የለውም። አሁን ሴት ላይ ያሉትን ነገር ነው ያለኝ። ስለዚህ አንቺ መልሱ ልክ ነሽ። ምን ስታደርግ ታበሳጨኛለህ? እንዳትዋሽ። አልመጣልኝም። እንዴ ሞክር እንጂ አንድ አይደለ? ባህሪ ነው እንዴ? በእውነት አልመጣልኝም። ስትዋሸኝ አታናድደኝ? እንዳልናደድ ብሎ ሲዋሸኝ ያናድደኛል። እውነቱን ነግሮኝ ብናደድ ይሻለኛል እንጂ ሲደብቀኝ ያበሳጨኛል። እንዳትዋሽ በቃ። እሺ መጀመሪያ የተጣላንበት ቀን ታስታውሻለሽ? አስታውሰህ ነው? ቲንክ የሆነ ነገር ተው ብዬሽ ምናምን ነው። መጀመሪያ ከእሷ ጋር ከመጀመሪያችን በፊት አንድ ጓደኛ ነበረችኝ፣ እናወራ ነበር ግን አዎ፣ ግን ያው እሷን ተዋት አይነት ነገር አይደለ የተጣላነው ነው እንዴ? እንጃ ትዝ አይለኝም። ግን እሱ ትዝ ያለኝ መጀመሪያ የተጣላንበት ቀን። እኔን ሊያስቀኑኝ የሚችሉ 2 ነገሮች፣ ሌላ ሴት ምን ሌላ ሴት እኔ ጋር ብትቀርብ ሜቢ ሊያስቀናት ይችላል። ሌላ ልትቀናበት የምትችለው ሪዝን አለ ብዬ አላስብም። ከሌላ ሴት ጋር ምን ስታደርግ? ሴት አላቅፍም መሰለኝ። አቅፋለሁ ነው አቅፈ ከሄድክ ይደብረኛል። ብዙ ጊዜ እንድታስተካክይ ነግሬሽ ያላስተካከልሽው
ብዙ ኮምፕሌን አያደርግም። አይ ዶንት ቲንክ ያለ አይመስለኝም። ነግሮኝ ያላስተካከልኩት ነገር ያለ አይመስለኝም። እኔ ነኝ ብዙ ነገር እንዲያርግ እንዲያታድርግ ምለው እንጂ እሱ ብዙ ኮምፕሌን አያደርግም። ሜቢ ጥሩ ሴት ነኝ መሰለኝ፣ ጥሩ ሚስት ነኝ። አቁም ብለሹ አሁን ላይ ያቆማቸው ባህሪዎች ለሌሎችም ትምህርት እንዲሆኑ ግልጽነት፣ ነገር አለመደበቅ፣ በግልጽነት ማውራት፣ በግልጽ ኮሚኒኬት ማድረግ አይ ቲንክ ችግር ነበረበት መሰለኝ። ግን አስተካክል ብዬ አስተካክሏል። አንተ ጋዝ ግሩፕ አላቸው ተነላ ማታ ስደውሉ ነው አንዳንዴ እንትን ያረጉ ይሄ ስልክ ይያዝ ነበርና እኔ ደውዬ ዌቲንግ መግባት አልፈልግም። ያንን አስተካክላለች። በዚህ ፍቅር ተስፋ ቆርጫ ቃለው ካወኩ ደግሞ መቼ ነው? የትኛውም ግጭታችን ያስደነግጠኛል፣ በጣም ያስደነግጠኛል። አዱን ነው የሆነ ነገር ሀፕን አድርጎ ተጣልተን ወይ የሆነ ነገር አኩርፋ ምናምን ስልክ ባታነሳልኝ ምን ብትል ምናምን ፈርዘር ሄጄ እስካገኛት ድረስ ነው እንጂ ያ ቁጣዋ ወይ ምናምን አክቹሊ ኃይለኛ ነች። ምንም የለም እዚህ አካባቢ አሉ ነበሩ የሆኑ ሞመንቶች ይኖራሉ። ያ 8 ዓመት ቆይተን አልተጣላንም ማለት ትክክል አይደለም። እንዴት ነው እንደ ደካማ ጎንሽ ተጠቅሜ አላውቅም። ግን ሁሌ የሆነ ነገር የሆነ ጻብ የሚቆየው እኔ እሷን እስካገኛት ድረስ ብቻ ነው። ከዛ በኋላ ይፈታል። ላስደነገጥኩ ላስጨነቁ ጊዜያቶች ይቅርታ አድርግልኝ። ህንድ በነበርኩበት ሰዓት ሎንግ ዲስታንስ ሪሌሽንሺፕ በነበረን ሰዓት ከባድ ነው፣ በጣም ቀላል አይደለም። ኢቭን አንድ ጊዜ እንኳን ካልደወለ ሌላ ነገር ነው የሚያስበው ጭንቅላት ነው። በዛ ሞመንት ላይ የነበረን ጊዜ ይመስለኛል እዛ በነበረችበት ጊዜ ከብደኝ የነበረው ሞመንት መጥቼ ላጽናናት አልችልም። ስታኮርፍ ስትናደድ ምናምን ይታወቃል። ኢማጂኔሽን ነው ህርት የሚያደርገው ጭንቅላት ውስጥ ስለዋለ እኔ ብዙም ከሰው ጋር መግባባት ምናምን አልችልበትም እና ብዙ የሰው ባህሪ ምናምን ሲከብደኝ ሂዝ ዘ ኦንሊ ፐርሰን ያለኝ ማለት ነው ላወራው የምችለውና በዛ ሰዓት ደውዬ ወይ ደግሞ ቴክስት አድርጌለት ምናምን አቬሌብል ሳይሆን ሲቀር ፕራዮሪታይዝ ባያደርገኝ ነው ብዬ ነው ማስበው እና ያ ሞመንት ነበር የሚያስጨንቀኝ። ለ2 ዓመት ይሁንለት እያልሽ ነው የምትረጂው እንጂ በደንብ ሙሉ በሙሉ ተቀበለሽው አልነበረም? ኧረ ተቀበልኩት። ጭራሽ ይሁንለት ራሱ አይደለም በጣም ልጅ ማስጠና። እኔ ሰው ለጥፋቱ መቀጣት አለበት ብዬ ማስብ ሰው ነኝና ለእያንዳንዱ ጥፋት ብዬ ላሰብኩት ነገር ያው ማኩረፍም ቢሆን ስልክ አለማንሳትም ቢሆን ያው እንደ ቅጣት አድርጌ ነበር ያንን እና ያው ግን አሁን ስለተረዳሁት ይቅርታ ያርግልኝ። በጣም የምንወደው ጊዜ እኔ እናንተ ግቢ ያሳልፍናቸውን ጊዜያቶች በዛ ሰዓት ደብረ ማርቆስ ብዙም የለማች እንትን አልነበረችም፣ ከተማ አልነበረችምና ጫካ ምናምን እንሄድ ነበር፣ ሜዳ እንሄድ ነበረ፣ እናወራ ነበር፣ ብዙ ጌም እንጫወት ነበረ፣ ወክ እናረግ ነበር። የዛ ጊዜ እንዳሁን አያስጨንቅም፣ ላይፍ አያስጨንቅህም ምናምንና በቃ ፍሪ ሆነን ስለኔና ስለሱ ስለ ፍቅራችን ብቻ ነበረ የምናስበውና ያ ሞመንት በጣም ደስ የሚለኝ ሞመንት ነው። አይ ዊሽ ቢደገም። ግቢ ላይ በጣም ብዙ ጊዜ ማሳለፍ ፈልጋለሁ ምናምን። እሷ ደግሞ ክላስ ላይ አይመቻትም። ለሷ ማድረግ የምፈልገውን ነገር በሙሉ ነው የማደርገው እሷ ከምትፈልገው ነገር ውጪ። ያንን ለማድረግ ግዴታ ገንዘብ ያስፈልገኛል ብዬ አምናለሁ። ድሮ ገንዘብ ያስፈልገንም ትለኝ ነበረ። እሷን የሆነ ቦታ ወስጄ ኬክ ልጋብዛት ብል ያኔ ተማሪ ሆነ አንድ ኬክ ለመግዛት 30 ብር ወይ 18 ብር ወይ ምናምን ነገር ይፈጅብሃል። ያንን ለማድረግ ሜቢ የተላከለ ሰሞን ላይ ነው ማድረግ የምትችለው። ከተላከለ በኋላ 3 ቀን 4 ቀን ካለፈ በቃ ብር የለህም፣ ተመልሰህ ከካፌ ሽሮ ነው የምትጠጣውና አሁን ወጥቼ ደግሞ ሲሆን በቃ ሪስፖንሲቢሊቲዎች አለብህ። አሁን በጣም እሰራለሁ። የሚያውቁኝ ሰዎች አይ ቲንክ በስንፍና የሚያውቁኝ አይመስለኝም። ካወቁኝ ግን ይሄን ቪዲዮ ካያችሁ በኋላ ንገሩኝና አስተካክላለሁ። እንደማውቀው ግን ምሰራ ይመስለኛል። ብዙ ጊዜ ቢሮ አድራለሁ፣ ብዙ ጊዜ በጠዋት ነው የምወጣው ምናምን ነገርና እዛ ላይ እንትን ስለማድረግ ቶሎ አላገኛትም። አሁን እሷ ደግሞ አሁን ቶሎ ማግኘት ትፈልጋለች፣ ምክንያቱም ፍሪ ነች እንጂ ስለሞላ አይደለም። እሺ በሰዓቱ ጓደኞቻችሁ ከግቢ ስትወጡ የግቢ ፍቅር እንደሚሆን አብዛኛዎቹ እርግጠኛ ናቸው ብዬ ተስፋ አደርጋለሁ። ኦልሞስት ሁሉ አሁን ሶሻል ሚዲያ ላይ ሲያዩዋችሁ ምን አይነት ሪያክሽን ገጥሟችኋል? ከግቢ ተማሪዎች መልእክት ተልኮላችኋል ወይ? እኔ ጋር ስላለ አካውንቱ እኔ ልናገር። አዎ በጣም ብዙ ሜሴጅ አለ። ግቢ ሆነ በአይን እንደዚህ የምንተዋወቃቸው ግን ስቲል እስካሁን አብራችሁ ናችሁ፣ በጣም ደስ ብሎናል ምናምን የሚል መልእክት ይደርሰናልና ግቢም ሆነ ብዙ ሰው አይመስለውም ነበር። ታይ በቃ ማለት ክላስሽ ላይ ፎከስ አድርጊ ምናምን ይለኝ ነበር ብዙ ሰው። አይ ዶንት ኖ በሱ ሳይድ ያለውን አላውቅም፣ ግን እኔ በወንድ ሳይድ እንደዛን ችግር የለም። ኦልሞስት ሁሉም ሰው አይደግፍህም። ጸብ ሲኖር አለመስማማት ሲኖር ምናምን እድሜህን ታስባለህ። ለማይሆንልኝ ነገር ነው የሁሉ ጊዜ የሆንኩት ትላለህ። ግን ደግሞ አት ዘ ሴም ታይም የሚረዳ ሰው ስለሆነ እንዳለክ ስንጣላ መቶ እስኪ አወራኝ ድረስ ነው እንጂ መቶ ካወራኝ በኋላ ነገሮች ይስተካከላሉ። ምላሴን አያችሁታ? ምን ሳደርግልህ በጣም ደስ ይልሃል?
እውነት ለመናገር ለኢንተርቪው ምናምን ሳይሆን የምታረጊውን ነገር በሙሉ ወደዋለሁ። ስትስሚኝ ይመስለኛል አንደኛ፣ ሁለተኛ የሆነ ዝም ብላ ጸጉሬን እጇ እዚህ ጋር ቢሆን ማለት እኔ ያልኩት ሁሉን እሺ ስልክ እሺ በይት ሌለ እሱ በጣም እሺ ስለው ደስ ይለዋል። ብዙ ጊዜ እሺ ስለማለት የጫማ ቁጥሬ ስንት ነው? ኧረ 42 ጥሩ ቦሌ ጋር ያዩት የሆነች ጫማ አለች። ግቢ ያለን ብዙ ጊዜ የሚሰጠው ስጦታ ጫማ ነበርና ይሄ እንኳን አይጠፋኝም። አንተ እኔ ላይ የምታደርገው እኔ አንተ ላይ ሳደርገው ደስ የማይልህ ነገር? እንደውም ከባድ ጥያቄዎች ናቸው። ማስታወሱ የለም እውነት ለመናገር ልክ ነው። ብዙ ጊዜ አያበሳጨኝም ወይ ብዙ ጥፋት አያጠፋም። እኔ ነኝ ብዙ ኮምፕሌን የማደርገው እንጂ በጣም ጥሩ ልጅ ነው። ምን ያስፈራኛል? እኔን ማጣት ነግራችሁ ነበር። እግዚአብሔር እንደዚህ ያልኩት ለሱ ማን ብለህ ስትጠራኝ ደስ ይለኛል። ፍቅር ልዕልት፣ የኔ ልዕልት ብሎ ሲጠራኝ ደስ ይለኛል በጣም እና ፍቅርም ሲለኝ ደስ ይለኛል። እሷስ ምን ብላ ነው የምትጠራ? ሳሙኤል። አክቹሊ ያው ሳሚ ነው የምትለኝ። አንተ ባል አልልህም። ወይኔ እግዚአብሔርን ገደልሽኝ። እውነት ስንጋባ የመጀመሪያዎቹን 30 ቀናት እኔ ቁርስ እሰራለሁ። እሺ ባንዳ ከትዳር በኋላ በጠዋት ማን የሚነሳ ይመስልሻል? ኦብቪየስሊ እኔ። የአንቺ የጠዋት ሰው ነሽ? እንዴት ነው? አይደለሁም፣ ግን መነሳት ካለብኝ መነሳት አይከብደኝም። ትዳር ደግሞ ከሆነ በኋላ እሱን ቴክ ኬር ማድረግ አለ ምናምን፣ ምግብ መስራት አለ። ሰው እኔ ይመስለኛል። እንዴት ነው መልስ? አይ የኔና አንተን ሀሳብ ባናወራው ጥሩ ነው። ምክንያቱም በዚሁ ቢቀጥል ጥሩ። አሁን ካለኝ ሩቲን አንፃር ቶሎ ጣሉ ብዬ ስላሰብኩ እኔ አሁን የምትችለው ምግብ አለ መስራት? አዎ እሰራለሁ። ምግብ መስራት ያዝናናኛል። ለትዳራችን ስትል መተው የምትፈልገው ባህሪ ወይም ልምድ ያንተን? ሜቢ ሴት ቤስት ፍሬንድ። ኦኬ እንጂ አጥቶም ነው። አይ አውቃይ አሁን ማለት ነው አፌክት አያደርግም ነው የምትለኝ? ግን ያደርጋል ኦብቪየስ። እና ሜቢ ሴት ቤስት ፍሬንድ ለትዳር ብለህ የምትተው ነገር ነው። በአንቺ በኩልስ በትዳር ግን ይሄ ነገር ላያስማማን ይችላል በራስሽ የምታያቸው እሱ ባይልሽ? አይ ቲንክ ኃይለኛነቴን ይመስለኛል። ኃይለኛ ነኝ። የማይሆን ነገር አይሆንም ብዬ እንትን እላለሁ። ማለት ሎጂካል ብቻ ነው ማስበው አንዳንዴ። ማለት የሆነ ነገር ስህተት ከሆነ ስህተት ነው በቃ። አላይም ለምን ስህተት እንደሆነ ምናምን አላይም። ማኩረፍ ይሄንን ከትዳር በኋላ አስተካክላለሁ ብዬ አስባለሁ። ፍቅራችን ላይ ያንቺ ጠንካራ ጎን ምንድን ነው? ሜቢ እሱን የማፈቅርበት መንገድ በጣም ስለማፈቅረው ነው እስካሁን የቆየ ነው ብዬ ነው ማስበው። ሃይ ስኩል የት ነው የተማርኩት? አትላስ የሚባል ትምህርት ቤት የተማረችው ከኬጂ ጀምሮ እስከ 12ኛ ክፍል አንድ ትምህርት ቤት ስለተማርኩኝ እና የሰፈር ስምም ስለሆነ አይረሳውም። ሌላ ጥያቄ ደረሰው ይሄንን የሚረሳው ነበር። ከአንቺ የምወደው ነገር ምንድን ነው? አንቺነትሽን። እኔነቴን? በእውነት አንቺነትሽን ነው። እንደዚህ ነው የሚለኝ በእውነት እና ትያለሽ ብዬ አልገመትኩም። በእውነት ለምን አልለው እንዳንተ መሰልኩ። ማርያምን አልገመትኩም። ካንተ ጋር እንድንቀጥል ያደረገኝ 3 ባህሪ። ግልጸኝነቴን፣ ሜቢ አንቺን ቴክ ኬር የማደርግበትን መንገድ የምትወጃቸው ይመስለኛል እና እነዛ ነገሮች ከኔ ጋር ያቆዩሽ ይመስለኛል። አንቺን አንደርስታንድ የማደርግበት አክሴፕት የማደርግበትን ሌቭል ይመስለኛል። ሃይ ስኩል እኔ የተማርኩት ይህ ጥያቄ ማለት ሁሌ የምፈራው ጥያቄ እና እንደሚኖር ደግሞ ገምቼ ነበር። ደግሞ እውነት አሁን በቅርብ የድን ጊዜ አስይቼሻለሁ፣ ነግሬሻለሁ። ኢቭን የቱ ጋር እንዳለ ቦታው ራሱ ጁኒየር ነው። ጥሩ ነው። 9 የተማርኩት እዛ ነው። ጁኒየር የሚባል ቦታ ነው። ሐረር ግን ድሬዳዋ ምናምን አጽባህ ነው። እሺ አይደለም። የት ነው የተማርከው? በዚህ አዲስ ቤት ያ ባጠገቡ አልፈን እንገባለን ብያት ምናምን። ወይኔ ይሄ ጥያቄ ግን በቃ እኔ ለምን እንደሆነ አላውቅም፣ አይያዝልኝም። አዲስ ህይወት ብዙ ሰዎችን ያገኘሁበት ብዙ ነገሮች ስለ ህይወትም አክቲቭም የሆንኩት አሁን የሆንኩት እዛ ትምህርት ቤት ይመስለኛል። ከ2 ወር በኋላ ወደ ጋብቻ እየሄዳችሁ ነው። ቤት አገኛችሁ ወይ? እንዴት ነው? እስኪ አንዳንድ ነገሮች ንገሩን። ቤት አግኝተናል። ትናንትና አያቴ ምን እያለች ነበር፣ ቤት መታ ነበር እኛ ጋርና ይሄን ያለ ርቃችሁ አራብ ሳይገባችሁ ሰው እንዳይመጣባችሁ ነው ያለችኝና
አንዳንድ እቃዎችንም ገዝተናል፣ አሟልተናል በአቅማችን። ያዘጋጀናቸው ነገሮች አሉ። አንቺስ በስነ ልቦና እንዴት እየተዘጋጀሽ ነው? ያው ቅድም እንዳልኩ ብዙ ባህሪ ያለኝ ማለት ሜቢ ላያስኬድ የምችል ላይፍ ላይ ምናምን እና እሱን ነገር ማስተካከል እንዳለብኝ ይሰማኛል እና እሱን ነገር ለማስተካከል እየጣርኩ ነው። አይ ዶንት ቲንክ ቀላል የሚሆን ምክንያቱም ባልን ሰፖርት የምታደርገው ሚስት ነች። ከቤት ሲወጣ ደስተኛ ሆኖ የሚውለው እኔ ጥሩ ሚስት ስሆንለት ነው። ከ5 ዓመት በኋላ ምን አይነት ህይወትን ኢማጂን ታደርጊያለሽ? ሜቢ እወልድለታለሁ ካልኩት 2 ልጆች ሜቢ አንዱን ልጅ ወልደን ደስተኛ ሆነን በቃ እሱ የሚፈልገው ነገር ተሳክቶለት ምናምን ደስተኛ ህይወት የምንኖር ይመስለኛል። ምን ላይ ነበር ማስተርሽን የሰራሽው? ኢንቫይሮንመንታል ሳይንስ። ባገኝ አልጠላም፣ ደስ ይለኛል። ግን ከዛ በላይ አስተማሪ መሆን በጣም ደስ ይለኛል። ማለት ፓሽኔት ነኝ የሆነ የማውቀውን ነገር ለማስተማር ለማስረዳት ምናምን እና በዛ ዙሪያ ብሰራ ደስ ይለኛል። የኔ ሳሚ፣ የኔ ወንድ በጣም ነው የማፈቅረው። የምታስበው ነገር በሙሉ ይሳካል። አሜን። በጣም ነው የማፈቅረው። እኔም በጣም የማፈቅርሽ። ያለሽኝ አንቺ ነሽ። ነገን ለማየት የምጓጓው ባንቺ ነው። ይሄን ስልሽ ደግሞ ከልቤ ነው። ያኔ መጀመሪያ ጊዜ ሳገኘሽ አፈቅርሽ በነበረው ሌቭል አሁንም አፈቅርሻለሁ፣ ሁሌም አፈቅርሻለሁ። ይህን የመሰለ ጊዜ ስላሳለፍን በጣም አድርጌ አመሰግናለሁ። እኛም በጣም ነው የምናመሰግነው። ላደረጋችሁት ሰፖርት በሙሉ በጣም ልናመሰግን እንፈልጋለን። ፈገግታ ሪያክትስ